አድናን አጠፋለሁ። እኔ ከማንም ሴት ጋር የምታወዳደረኝ ሴት አይደለሁ። አለቀም። እሺ ስለዚህ ተገርማል። ደግሞ ትዳርሽን ነው የምትለው። እሺ ትዳርሽን ሁሉም ነገር ነግሯል። ወይኔ ተው በእናትህ ተው፣ እንባዬ ይቀርማል። እባክህን አትናገርብኝ። ወይኔ ፈራሁኝ እኮ ተው እባክህ። እንዳልነግርብሽ ከፈለግሽ አሁን እንደምንም ብለሽ መራመድ ትችላለሽ። እውነት ሮቤል፣ ቆይ እግሮች የሚሰሩ ካደረኩኝ አትናገርብኝም እባክህን። እኔ የምፈልገው እሱን ብቻ ነው ሚራ። ወይኔ ሂድ እባክህ ወደዛ። አሁን ፍጠንና እንካሳ ዶሮ ሳይቀር ሂድና ተናገር። እረስቸው። ለካ ላበረታታ ይገባ ነበረ። በል ሞክር። ወፌ ቆመች ወፌ ቆመች ወፌ ቆመች ተለበላ ወፌ ቆመች ወፌ ቆመች ሞክር ወፌ ቆመች ወፌ ቆመች ሚራ እመኝ፣ እበቀልሻለሁ። እርግጠኛ እበቀልሻለሁ። ከአድናን ጋር ሮቤል ምንድን ነው የወጋሽው? ምን ወጋዋለሁ? ማስታገሻ ነው አይደል? ሚራ ይሄ ማስታገሻ ነው። ምንድን ነው የወጋችሁ? እየጠየኩሽ ነው። ምንድን ነው የወጋችሁ? ምንም ያሸሁት ነገር የለም። ማስታገሻ ነው። መልሽልኛ። ሉሃና ድራማ በጣም ፍጥጫው እንደቀጠለ ነው። ሚራም ተንኮሏንም እየቀጠለች ነው። በሌላ በኩል ደግሞ አድናን በአሁኑ ሰዓትም ሮቤል ምን ሆነብኝ እያለ እየተጨነቀና ያዘነ ነው። ነገር ግን በአሁኑ ሰዓት ሚራ በኮንፊደንስ እንግዲህ ቤቱን እየተረማመሰችው ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ በክፍል 16 መጥተናል ማለት ነው። እጅግ አዝናኝና እንዲሁም አዳዲስ ነገሮችን ያየንበትና በጣም አዲስ ነገሮችም የተከሰቱበት ክፍል ነው ማለት ነው። ታዲያ በባለፈውም ክፍል እንግዲህ ቪዲዮ ያቆመውም ሚራ ሮቤልን ጎርታውም ነበረ። ማስታገሻ ሰጠው በሚል ስበብም እንዳይራመድ አድርገውም ነበር። ራሱን ስቶም ወድቆ ነበር ማለት ነው። በዚህም እያፌዘችና እየሳቀች ባለችበት ሰዓትም ወንድሙ አድናን ሮቤል እያለም እየተጣራ በሚመጣበት ሰዓትም ሚራ የምታደርገው የምትጨብጠውም ጠፍቶባትም ነበር። የያዘችውን መድኃኒትም ወዲያውኑ ካልጋ ስር ነበር ያስቀመጠችው። ምን ሆኖ ነው ሲላትም እሷም ደግሞ ማስታገሻን የሰጠሁት ከ20 ደቂቃ በኋላ ይነቃል፣ ግድ የለም አንተ ተረጋጋ በማለትም እንግዲህ ካልጋውም ያስቀምጡታል። ነገር ግን ሮቤል እንደቀድሞና እንዲሁም ራሱንም ማዘዝ እንዳልቻለም ሲያየውም አድናን በጣም ተረብሿል፣ በጣም አዝኗል፣ ደንግጧልም። ነገር ግን እሷ በጣም እንግዲህ በጣም ደስ ብሏታል ማለት ነው። ምንድነው በቃ ምን እየሆንሽ ነው በማለትም ግራ ገብቶታል ማለት ነው። ታዲያ በሁኔታውም የተደናገጠው አድናንም ወደ ሐኪም ቤት እንሄድ ሲልም እሷም ደግሞ ግድ የለም ሐኪም ቤት አንሄድም በማለት ነገሩን ማድበስብሳ ወታለች ማለት ነው። በዚህም የተደናገጠው አድናን ወንድሜ ምን ሆነብኝ ምን ነካብኝ ያለ የተከዘ ባለበትም ሉሃና ምን ሆነህ ነው የምታዝነውና የምትተክዘው? እነሱ እኮ ድራማ እየሰሩ ነው ብትለውም እንግዲህ አልሰማም ማለት ነው። ነገር ግን ሚራ አሁንም በራሷ በመተማመኗም ወዲያውኑ ወደ ሉሃና ክፍል በመሄድም አፍቃሪሽን ጉድ አደረኩልሽ በማለትም ነግራታለች። ነገር ግን ሉሃና የሆነውና የተፈጠረውንም ስላላወቀች አንቺ ሴትዮ ታብጃለሽ፣ አብደሻል እንዴ በማለት ስትመልስላትም አይ አይደለም፣ ከዚህ በኋላ እኮ ሮቤል መራመድ አይችልም፣ የሚሆነውን ነው የምነግርሽ፣ ድራማማ አይደለም። ስለዚህ አትሰቢ፣ ስሜትሽን ለማየትና እንዲሁ ለመመልከት ነበር በማለትም እንግዲህ ያፊዛባት ሄዳለች ማለት ነው። ታዲያ በወቅቱም እንደዚህ ስትቀባጥር አድናን ምን ሆነ በማለት ነበር እንግዲህ የመለሰችላት። ያው አድናን ለካማ ያፈቅርሻል በማለትም እንግዲህ ከዛው ላይ ወጋ እያደረገቻትም ነበር በነገር ጦሯ ማለት ነው። በዚህም ሉሃና በጣም ግራ ተጋብታለች። ወዲያውኑም አድናን ስታገኘው ምንድን ነው የተፈጠረው ነገር? እውነትስ ያው ታሞ ነው ወይስ እያስመሰለ ነው በማለትም ስትነግረውም የእውነት እንዳመመውና ፊቱ ትክክል እንዳልሆነም አድናን ይነግራታል። እስኪ ልመልከተው በማለትም ወደ ሮቤል ክፍል በምትሄድበት ሰዓትም ሮቤል እውነትም እንደታመመና እንዲሁም ተዘርግቶ ነበር ያገኘችው። የእናንተ ድራማ ደግሞ አያልቅም በማለትም ከራሷ ጋር እያወራችም
ሮቤልም ድንገት በመንቃት እኔም አፈቅርሻለሁ እወድሻለሁ ልትቆይልኝ ትችያለሽ በማለትም ይጠይቃታል። እሷም ደግሞ በፍጹም አንተ እኮ ብትሞት ማላምንህ ሰው ነህ በማለትም ትመልስለታለች። ታዲያም ሚራ ናት ይሄን ሁሉ ያደረገች እንዳልራመድም አድርጋኛለች በማለትም እውነታውንም ይናገራል። እንዲሁም መርፌ እንደወጋችውና ከዚህ በኋላም በቃ መድከም ድካም ስሜት እንደተሰማውም ሲናገር እሷም ደግሞ ሐኪም ቤት ልውሰድ እንዴ በማለትም ስትነግረውም እሱም ያው አድና እንዳይሰማ በዚህ ሰዓትም ሁሉን ነገር እንድደብቅልን ሚስጥራችን በማለት ያስጠነቅቃታል። እሷም ደግሞ የውሸታችሁ ተባባሪ አልሆንም በፍጹም ደግሞም እኮ የእጅን ነው ያገኘኸው በማለትም ሁሉን ነገርም ስትነግረው በአሁኑ ሰዓት እረፍት ማድረግ አለብህ በማለትም ጥላው ትሄዳለች። ነገር ግን ከአልጋው ስር ያገኘችውን መድኃኒት የቀባችበትን ወይም የወጋችበትን መርፌም ታገኘዋለች ማለት ነው። ታዲያ በወቅቱም ተደነጋግጣ ከዚህ በኋላ ሚራን መቆጣጠርና የሆነ ነገር መከታተል አለብኝ እሱን ምንድነው ያደረገችው በማለትም ወደ ክፍሏም ሄዳ እያወራችም ነበር። የያዘችውን መርፌን በመደበቅና እንዲሁም ለአድናን በቃ ከለላ መሆን አለብኝ በማለትም ቆርጣ የተነሳችው ሉሃናም ትከታተላትም ነበረ ሚራ ምን እንደምትሰራና ምን እንደምታደርግ። ታዲያ ወዲያውኑ ሚራ አሁን ላይ ያደረገችውና እንዲሁም በሮቤል ላይ ያደረገችው ነገር ትንሽ ያረጋጋት ቢመስላትም እንኳን ወዲያውኑ ወደ ባለቤቷን በመሄድም ባለቤቴ አሁን ላይ እኔ እርጉዝ ስለሆንኩኝ በቃ ራሴን ማዳመጥና እንዲሁም ጥሩ ጊዜ እንድናሳልፍ እጠይቅሃለሁ እራት ግብዣም እንድናደርግ በማለትም እየለመነችውም ነበረ። እንዴት ነው በዚህ ወቅት እኮ የልጅሽ ጉዳይ የሚያሳስበው ከኔ ይልቅ ሮቤል ነው በማለትም ይመልስላታል። ነገር ግን በአሁኑ ሰዓት ሚራ አድናን አንተ እኮ የህግ ባለቤቴ ነህ በማለትም እየባበለችው ብትገኝም አድናን ግን በፍጹም አንቺ እርካሽ ሴት ነህ፣ ስለዚህ ለእኔ አትመጥኝኝም፣ ለእኔ የሚመጥኑ ሰዎች አሉና በማለትም ሉሃናንም ይናገራል ማለት ነው። ለምሳሌ ሉሃና የተከበረች ሴት ናት፣ እንዲሁም አንገቷን ደፍታ ነው የምትቀመጠው በማለትም የሉሃናን ጥንቃቄና የሉሃናን እንዲሁም ቁንጅናም እየተናገረም ነበረ። ነገር ግን አሁንም ሚራ አልሸነፍም ባይነቷም እንደቀጠለ ነው ማለት ነው። ወዲያውኑ ወደ ክፍል በመሄድም ቦርሳዎቿን እየፈታተሸችም አድናን አጠፋለሁ ከዚህ በኋላ ያው በማንም ሴት እኔ ልቀየር አልችልም እያለች በምታወራበት ሰዓትም ወዲያውኑ ሉሃና በሩን ከፍታ ታዳምጣትም ነበረ። ታዲያ ወዲያውኑ ሚራ ወደ ሮቤል ክፍል በመሄድም እንግዲህ ወፌ ተነስተነሽ እያለችም እያሾፈችበትም ነበረ። ሮቤልም ሰራሚክ ላይ ሆኖም ለመነሳት ሲሞክርም ነበር የደረሰችለት። ለምንድን ነው ምን እያደረክ ነው ሮቤል? ቀደምኩህ እኮ ሳትቀድመኝ ቀደምኩህ። በቃ እኔ አምኜ ሁሉን ነገሬን ሰጥቼ በተለይ ትዳሬን ያው መስዋዕት አድርጌ ነበረ እኔ አንተን አምኜህ የተቀመጥኩት። ነገር ግን አንተ ከዳይ ቀድመ። ስለዚህ ይሄው እባብ ለባብ ይታያል ካብ ለካብ የሚባለው ከዚህ ላይ ነው። ደግሞም ልብ አይሞትም የሚባለው ለአንተ ነው። አሁን ላይ እግርህ ባይራመድም ልብህ ግን አይሞትም እያለችም ያሾፈችበትም ነበረ። ታዲያ በአሁኑ ሰዓትም ትዳርሽን አደጋ ላይ ጥለዋለሁ፣ ሁሉንም ነገር ለአድናን እናገራለሁ እያለ ቢለምናትም እሷ ግን በጣም በጭካኔ የተሞላ ፊቷን ነበረ የምታሳየው። በዚህ መሀል ግን አሁንም እየለመነችውም ነበረ እባክሽን እንድራመድ አድርጊኝ በማለትም ሁሉን ነገር ሲለምናትም እሷም ደግሞ በጭራሽ አይሆንም በማለት ወደ ክፍሏ በምትሄድበት ሰዓትም እንግዲህ ቦርሳዋንም ታጣዋለች። ይሄ ቦርሳዋም ሉሃና ወዲያውኑ ወደ ክፍሏን በመውሰድ ሁሉን ነገር ከቦርሳው ውስጥ ያለውን ጉድን በማየት በጣም ገርሟታል ማለት ነው። በሮቤል ያደረገችው ነገርም ነገ በአድናን እንደሚደገም ምን ዋስትና ላይ በማለትም ብዙ ነገር እያሰበችና እንዲሁም ለሚራ ብዙ ነገር እያሰበችላት ነው ማለት ነው። ምክንያቱም በአሁኑ ሰዓት ሚራን መጠበቅና እንዲሁም አድናንን ከሚራ መጠበቅ እንዳለባትም ቆርጣ የተነሳችው ሉሃናም በቃ ሁሉንም ነገር ዝርግፍግፍ ለማድረግም ወዲያውኑ ወደ እነ ሚራ ክፍል ነበር የሄደችው። ሚራም ሻንጣ የት ሄደ፣ ቦርሳ የት ሄደ እያለች እየፎከረችና
እንግዲህ አልጋውንም ብርድ ልብሱንም እየገለባበጠችውም ነበረ አድናን የደረሰው። አድናንም ምን ሆነሽ ነው ምን ጠፍቶሽ ነው በማለትም ሲነግራትም እሷም ደግሞ በጭራሽ አላየህም አይደለ ቦርሳ ጠፍቶኛል ማን ወሰደው ይባላል በማለትም ኡኡታዋን ስታቀልጠውም ወዲያውኑም የመጣችው ሉሃና ነበረች። ያንንም ቦርሳውን ይዛ ባየቻትም ሰዓት እንዴት ከኛ ክፍል ገብተሽ ምን ታደርጋለሽ? ምን አይነት ባለጌ ነሽ? በማለትም ስትናገር እንግዲህ አንቺ ነሽ ባለጌዋ እኔ ነኝ ባለጌዋ በማለትም ሁለቱም ተፋጠዋል ማለት ነው። በዚህ መሀል ግን ግራ የተጋባው አድናንም ምንድነው የተፈጠረው ከቦርሳውስ ምንድነው ያለው በማለትም ለማስረዳት ቢሞክርም እንኳን ያው ሁሉን ነገር ያው አሁን ላይ ሚራ ሁሉን ነገር እንዳትዘረጋግፍባትና ያደረገችውን ነገር እንዳታስወጣባት ሉሃናን ነበረ ስትለምናት የነበረ። በእናትሽ እኔና አንቺ ውጭ ሆነን ማውራት አለብን፣ ሁሉን ነገር እንዳትናገሪ፣ የምትፈልጊውን ነገር አደርግልሻለሁ፣ እስ በይ በቃ ዝም በይ ስትላትም እንግዲህ በጭራሽ ዝም አላለችም። እኔ አድናን የምደብቀው ነገር የለኝም በማለትም የያዘችውን ከቦርሶ ውስጥ ያገኘችን መድኃኒትም ስታሳየው አድናን በወቅቱ እብድ ነበር የሆነው። ሮቤልን ምንድነው ያደረግሽው በማለትም ወደ ሚራ እየተመለከተም ሲያፋጥጣት ሚራም እንደተለመደው ሽምጥጥ አድርጋለች ማለት ነው። እኔ በፍጹም ምንም አላደረግኩም፣ ያው የተለመደውን ማስታገሻ ነው የሰጠሁት በማለትም እንግዲህ ነገርየውን ሸምጥጣለች ማለት ነው። አድናንም እብድ ሆኖ አንቋታል። ታዲያ የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። በቀጣይ ቪዲዮ ውስጥ በምን አይነት መንገድ ይመጡ ይሆን? ሮቤል ይራመድ ይሆን ወይስ እንዲሁ እንዳለ ይቆይ ይሆን? ብቻ በጣም ከባድ ነገር ነው። ሮቤልም እንደዚህ የሆነው ለሉሃና እንደሆነና እንዳፈቀራትም ለሉሃና ተናግሯል። ነገር ግን ሉሃና ምንም አያገባኝም፣ ብትራመድም ለራስህ ነው፣ ባትሄድም ለራስ ነው በማለትም እንግዲህ አልተረዳቸውም ማለት ነው። ያው የነሱ ነገር ውሸትና እንዲሁም ድራማ እንደሆነም ስለምታውቅ ማለት ነው። ታዲያ በወቅቱም ሉሃናም ያለችው እስበሳችሁ ገና ትበላላላችሁ በማለትም ነበረ ለሮቤል የተናገረች ማለት ነው። በወቅቱ ድራማ ነበር የመሰላት የሮቤል ሁኔታና የሮቤል አለመራመድም በቃ የእውነት አልመሰላትም ነበረ። በጣም ከባድ ሁኔታ ላይ ነው ማለት ነው ያለው። የተመኘውን ያገኘ ይመስላል እንግዲህ። ነገር ግን ሚራ በአሁኑ ሰዓትም አድናንንም ልክ እንደ ሮቤል ልታደርገውም ነበረ። ነገር ግን በሉሃና ምክንያት ተርፏል ማለት ነው። በጣም ከእንደዚህ አይነት ሴት ይጠብቃችሁ ወንዶችዬ። እውነት ለመናገር ማለት ነው እንዲህ ሚራ ቆይ እንደዚህ ቀድሞ እኮ የከዳችው እሷ ናት። ምንድን ነው እንደዚህ የሚያደርጋት? እምቢ ቢል እኮ መብቱ ነው። ለምን አልፋ ተርፋ ከወንድሙ ጋር ነው እንግዲህ የሆነ ነገር የማይደረግ ነገር ያደረገችው ማለት ነው። እና ግዴታ በግድ የሚባል ነገር አለ እንዴ? አሁን ላይ አድናን ከሚራ መጠበቅ አለበት። ሉሃና ባትኖርማ እሱም አልቆለት ነበር። ብቻ በጣም የሚያስቅና እንዲሁም የሚያጓጓ ክፍል ነው ማለት ነው። እናም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ላይክ፣ ሼር፣ ኮሜንት እያደረጋችሁ ባይ